ቃው ሰኒ እንዴት ነሽ? ማታ ትንሽ ተረብሸሽ ነበር። አሁን ተረጋጋሽ? አዎ ተረጋግቻለሁ፣ ደህና ነኝ። እና ለምን ነበር የጠራሽ? አይ የሆነ ነገር ላናገርክ ነበር። ኦ አሁን ግን መሄድ አለብኝ፣ ቸኩላለሁ። ብዙ ሰዓት የማይወስድ ከሆነ ግን ማውራት እንችላለን። አይ ተው በቃ፣ ወይስ ስትመለስ እንነጋገራለን። እንደዛ ይሻላል? አዎ እንደዛ ይሻላል። እሺ ቻው። ወንድሜ ምን ልትይው ነበር? ምንድነው እሱን እንነጋገር ያልሽው? እሱ አንቺ የሚመለከት ጉዳይ አይደለም። ለአንቺ ማብራራትም አይጠበቅብኝም። እረፍ፣ ያሳልፊኝ። ትሰምኛለሽ ሰናይት? ወንድሜ አሁን በጣም ጥሩ የሚባል ህይወት ላይ ነው ያለው እና እንድትበጠብጩ ደግሞ አልፈቅድልሽም። ገና እኮ አብረው አልሆኑም አይደል እንዴ? ስለዚህ እድል አለኝ። አይ አትሳሳች፣ ገና አይደሉም። ብዙ ነገር ጀምረዋል። ማለት ገና እንዳልነገራት አይደል እንዴ እያወራኝ ነበረው እኮ። አሁን ነገራታ ማለት ትላንት። አላምንሽም። እንደዚህ የምትይኝ ውሸትሽን ነው አይደል? ምን አገባኝ፣ የራስሽ ጉዳይ። እኔ የምችለውን መክሬሻለሁ። ባትዋረጂ ጥሩ ነው። ተከብረሽ ቁጭ በይ እሺ። ትሰሚኛለሽ? ምንም ይሁን ምንም እኔ ምሬን ነው የምወደው። እሷ ላትወደው ትችላለች። ስለዚህ የራሴ ነው የሚሆነው። እንዴ የት ሄዳ ነው? እንዴ የት ሄደሽ ነው? ሜርሲ ልስተካከልክ እንጂ። ሜርሲ ሩት እኮ ቴክስት አደረገችልኝ። የምርሽ ነው? እዚህ ምን አለች? ደህና ነኝ አለች? ምን አለች? አዎ እንግዲህ እንደዛ ነው ቴክስት ያደረገችልኝ። ታዲያ ለምንድን ነው ስንደውል ማታነሳው? በዛ ላይ ደግሞ ዘግተዋለች፣ አይሰራም። እሱ ነገርስ እኔንም አልገባኝም። ግን እኔ በሰላም አትመስለኝም። እንዴት ግን አስችሏት ወደ ቤት ሳትመጣ ትቀራለች? የሆነ ነገር ቢያጋጥማት ነው እንጂ። አዎ እውነትሽን ነው። እሷ ቴክስት ልታደርግ አትችልም። ማለት እኔ ጋር እኔን እኮ በፍጹም አታምነኝም። ምናልባት ብታደርግ ራሱ ወይ አንቺ ጋር ወይ ገኒ ጋር ነው የሚሆነው። እሺ ቆይ ምን የምናደርግ ነው የሚሻለው? እኔ እንጃ። ወይ ደግሞ ወደ ፖሊስ ጣቢያ ሄደን እናመልክት። እንዴ እንደዛ ይሻላል? አዎ እንደዛ ይሻላል መሰለኝ። ዜ እሺ በቃ እንሂድና እናመልክት። እሺ ቆይ ቦርሳ ላምጣ። እሺ ቶሎ በይ። ሜርሲ ቆየሽ። ስማኝ፣ እስካሁን ዝም የተባልከው በየቀኑ እየዋሸሁልህ አክስቱ ቤት እያደረ ነው እያልኩ ነው። በአንተ ምክንያት ነፍሴን እየሸጥኩ ነው። አውቃለሁ እናቴ፣ በጣም ነው የማመሰግነው። እኔም አማራጭ አጥቼ ስለነበረ ነው። ንገረኝ እስቲ፣ አማራጭ ያሳጣህ ነገር ምንድን ነው? ምን ቢደርስብህ ነው እስከ ውጭ ማደር ያደረሰክ? አባቢ ሳይኖር ማርኮ ላይ ፊልድ ሄደ ጊዜ ትዝ ይልሻል አይደል? አዎ ትዝ ይለኛል። የዛኔ አቤል አብሮኝ ያድር ነበር። ትዝ አለሽ? ኑሐሚንም እንደዛው። አዎ ትዝ አለኝ። እና ምንድን ነው? እሺ ንገረኝ። የዛኔ አቤል አንድ አይቻት እንኳን የማላውቃትን ልጅ መንገድ ላይ ስትታመምበት እኛ ቤት ይዟት መጥቶ ነበር። አንተ ሱራፌል፣ የሆንከውን ነገር ወደ ገደለው ገብተህ ትናገራለህ አትናገርም? ምንድን ነው ዳርዳር የሚያስኬድክ? ጨንቁኝ እኮ ነው እናቴ። ምንድን ነው የሚጨንቅህ? ወንድሜ አልክም እንዴ? ወይኔ ጉዴ! ፋይል ረስቼ ነው።
ሀኒ ሰማኝ እንዴ? የሚያባርርኝ ይመስልሻል? አዎ ያባርሻል። ቆይ አንቺ ግን ምን አለ አደብ ብትገዢ ዝም ብትይ። እንደምታያት ቀላል ሰው አይደለችም። ከባድ ሰው ነች። ተጠንቀቃት። ትንሽ ክፍተት ካገኘች ታመልጣለች። እኔ ደግሞ እውነቱን እስካላገኘው ድረስ በህይወት አለቃት። አታስብ አባዬ። እኔ እጁ ውስጥ ገብቶ ማንም ሰው በቀላሉ ማምለጥ አይችልም። በጭራሽ ወዴትም ማምለጥ አይታሰብም። ከሞከረች ራሱ እግሯን ነው የምቆርጥላት። አዎ ደሙ ደመ ከልብ ሆኖማ አይቀርም። ባይገርምህ እኔ ስታሰር ዋናው ምስክር እሷ ነበረች። አሁን በእሷ ቤቷን ዘግታ ተደብቃ እየኖረች ነው። ቆይ እኔ የምለው አባቢ ደግሞ አብዳ ነበር እንዴ? ሰዎችን ስጠይቃቸው አብዳለች፣ አብዳ ነበረ ምናምን ይላሉ። ተዋት እባክህ፣ እሷ አውቋበት ነች። ስለዛ ስለ መስፍን ጉዳይ የሰማኸው ነገር የለም? አዎ አባቢ ላገኘው አልቻልኩም። ተው ግድ የለም፣ ሙሉ ቤተሰቡ እጃችን መግባቱ አይቀርም። አታስብ፣ በእኔ ተማመንብኝ አባቢ። አንተ ብቻ ጠይቀኝ የፈለከው ነገር። ለምን ከፈለገ ሰማይ ቤት አይሆንም። እኔ ልጅ አገኝልሃለሁ። ታደርገዋለህ። ግን አንተም በነካ እጅ ያልኩን ነገር ብታደርግልኝ ጥሩ ነው። ምኑን አባቢ? የእድገቷን ጉዳይ ብታስብባት ብዬ። ያው ያንተ ነው። የት ሄድብሃል? አትረጋጋ። ያው ቢሆንም እንደዚህ እየሰራው አይደለ? ምን ችግር አለው ብታደርግልኝ? በቃ ሌላ ጊዜ እናወራለን። የማደርገው ነገር አለ። መልካም። አንተ ሼባ ቀን ሩቅ አይሆንም። ሁሉንም ነገር የራሴ ነው የማደርገው። ማን ነው? እንዴት ነሽ? በቃ ሻይ ላምጣልሽ። አይ ቁጭ በይ፣ አልጠጣም። ምን ነው እናቴ፣ ችግር አለ እንዴ? ሉሊት ከቤት እንደወጣች ያው ሁለተኛ ቀን ነው። ስልኳንም አታነሳም። የት እንዳለች ራሱ አይታወቅም። እንደው ምን እንዳጋጠማትም አናቅም። እናንተ አይታችኋታል እንዴ? ግራ ቢገባኝ እኮ ነው አመጣጤ። እንደው እናንተ አይታችኋታል እንዴ? እንዴ እስካሁን አልተመለሰችም? ቆይ ምን አጋጥሟት ነው? እዚህ ደግሞ ጭራሽ አልመጣችም። መቼም እሷ ሰላም መቀመጥ አትወድም። አሁን አንድ ነገር ውስጥ ገብታ ነው እንጂ ዝም ብላ መቼም አትቀመጥም። አይ እንደው ምን እንደሚሻላት አላቅም። አሁንስ እንደው የሷ ነገር እንደው ግራ ነው የገባኝ። እንደማታመጣው ችግር የለም፣ እማትገባበት ጉድጓድ የለም። እንደው ምን ይሻላታል? እና ምን ይሻላል? ኧረ እኔ ምን እናውቂ። እንደው አትሙት እንጂ የፈለገችውን ነገር ትሁን። ደግሞ ታማ ነበር። ይሻላት አይሻላትም አናውቅም። ምን ሆና ሟት ነው? ስትመረመር የተመረዘ ምግብ በልታለች አሉ። እንዴ ማን መረዛት? እኔ ምን አውቄ። እንግዲህ እኛ ምን ብለውን የበላችሁ ግን ታመመች። እናንተ እንዴት ናችሁ? ደህና ነን ገንዬ። የኔ ናታንን ከአዲስ ድርጅት ጋር ተፈራርመው አሪፍ ፕሮጀክት ጀምሯል። እኔም ስራ ጀምሬያለሁ። ዛሬ እንዳጋጣሚ ቀርቼ ነው ያገኘሽኝ። ውይ ያድርጉ የኔ ልጅ፣ ደስ ይላል። እንደ ወጥተሽ መግባትሽም በራሱ አንድ ትልቅ ነገር ነው። አዎ ገንዬ። እና እንዴት ናት? እርግዝናው እንዴት እያደረጋት ነው? ደህና ናት። ያው አባቱ ባይታወቅም እንግዲህ እሷ ቻል አድርጋው እየኖረች ነው። እንደው ስለ ቢኒያም ማወቋ ትንሽ ይረብሻታል። ባትነግሯት ጥሩ ነበር። አፈላልጌ ያገኘዋለሁ እያለች ነው እንግዲህ። እኛማ በድብቅ ተገናኝተው ይሄ ነገር ተፈጥሮ ከዛ ከኛ ድብቃ ሌላ ሰው እየከሰሰች እንዳይሆን ብለን እኮ ነው። አይ
መቼስ ካላበደች ይሄን ነገር አታደርገው። አሁን ግን ካላገኙት እያለች ነው። እኔንም 100 ጊዜ ነው ደጋግማ አድራሻውን የምትጠይቀኝ። ምን አሁንም አይኔ ናታን ሲያጣራ በቅርቡ ከሀገር ወጥቷል እየተባለ ነው። ስለዚህ ተመልሶ እስከሚመጣ ድረስ የትም ልታገኘው አትችልም። ስለዚህ ችግር የለውም፣ ትንሽ ቆይታ ትረጋጋለች። አይ ጥሩ። አሁን ትንሽ ልብ ያረፈ። እኔ እረፊ፣ አትንቀጥቀሽ፣ እንደዚህ አትሁኝ ብዬሽ ነበር። አንቺ ግን ለምን እንደዚህ የሚያረግሽ እንደሚያሳጣሽ አይገባኝም። እኔ እኮ ምንም አላልኩትም፣ ደግሞ ስምም አልጠራውም። ዞሮ ዞሮ እኮ ያወራሹ እያንዳንዱ ነገር ስለሱ እንደሆነ ግልጽ ነው። ስም መጥራት አይጠበቅብሽም። እና ቆይ እንዲህ በቀላል ልንጣላ ነው? እኔ አላውቅም። ተይኝ በቃ። አንቺ ልጅ ሂጂ ወደ ስራሽ። ሂጂልኝ። አትፍራ። የሆንከውን ነገር ዝም ብለህ ንገረኝ። እኔ እናትህ አይደለሁ እንዴ? እሺ እናቴ ልነግርሽ ነው። እሺ። ያን ጊዜ እኛ ቤት መታ ስታድር ራሷን አታውቅም ነበር። የሆነ ጥሩ ላይ አልነበረችም። ከዛ በኋላ እኔ ደግሞ ከኑሐሚን ጋር ተጣልቼ ደብሮኝ ስለነበር መጠጥ ጠጥቼ ነበር። ከዛ እንዴት እንደሆነ አላውቅም፣ እሷን ሳያት ኑሐሚንን መሰለች። እናም አትደንግጫ እናቴ፣ ቀስ ብዬ እነግርሻለሁ እኮ። እየጠበቅኩ ነው፣ ተናገራ። ከዛ ከልጅቷ ጋር አብረን አደረን። ምን? አረ እንደውም ከዛ የከፋ ነው እናቴ፣ አስገድጃት ነው። በስመ አብ ወልድ መንፈስ ቅዱስ። ምንድን ነው ያልከው? አስገድጃት? ደፍረሃት ባልሆነ አንተ እያየህ አውራ፣ እኔን እያየኸኝ አውራ። እናቴ ተረጋጊ። እማዬ አትበለኝ፣ እማዬ አትበለኝ። እንዴት ነው የምረጋጋው? ይሄን እየነገርከኝ በዚህ አይነት መቼም አይለቁኝም። አሁን ምን አባቴ ላድርግ ነው? አምላክ ቆይ እንዴት ነው ከዚህ ጉድ መውጣት የምችለው? ማንም አይደርስልኝም። ደግሞ ማንስ ደፍሮ ከሞገስ እጅ ያስጥለኛል? ማንም አያደርገውም። አሁን ባንኳኳ ደግሞ ሌላ ችግር ነው የሚፈጠረው። አምላክ እባክህን። እየወጣሁ ነው። የት ልምጣ? እኛ ሰፈር አካባቢ ነኝ እና እሸኝሻለሁ። እሺ በቃ መጣሁ። ግን ደህና ነህ አይደል? ግን እኮ ድምፅ ምንም ደህና አይመስልም። አዎ አልተረጋጋሁም። በቃ ሰፈር ስትደርሺ እናወራለን። አሁን ዝም ብለሽ ነኝ። እሺ በቃ መጣሁ። ስራ ትመጣለህ አንተ ጉደኛ። ወይኔ ወይኔ፣ ተዋረድኩ ዘንድሮ። ወይኔ ወይኔ፣ የማልሰማው ጉድ የለም። ጨዋ ልጅ አሳደግኩ ብዬ ወይ ተዋረድኩ። በኖርኩበት ሰፈር ምንድን ነው የማወራው? አረ ምንድን ነው የምለው? አረ ወየው፣ አረ ወይኔ፣ አረ ወይኔ፣ ወይኔ። ምን ሆነሻል? ምንድን ነው የሚያስጨውሽ? ምንም። ምን ሆንኩ? ስጮህ ሰማኸኝ? ጮህኩኝ? እዚህ ክፍል ምን ታደርጊያለሽ? ይሄ እኮ የሱራፌል ክፍል ነው። ይሁና። አንተ ያመሃል እንዴ? ለምንድን ነው የምትከታተለኝ? ቆይ ዝም ብለህ እና የልጄ ክፍል ነው። ምን አለብህ ብቀመጥ? ምን አስጨነቅህ አንተ? ልጅሽ ዛሬም አልመጣም? አዎ ወንድምህ ዛሬም አልመጣም። እስኪ ዞር በልልኝ። ኤፉዬ፣ አረ በቃሽ፣ ከዚህ በላይ አትራቂ፣ ተመለሽ።
ችግር የለውም ግን የለኔ መንቀሳቀሻ ይሆነኛል። ነኝ ልሸኝሽ። እሺ እንግዲህ ካልሽ ገኒ በቃ አንቺ ሂጂ። እውነትሽን ነው። እኔ ልመለስ። ምን ነው አሁን ልሸኝሽ አላልሽም ነበር? አሁን በምን ተፈጠረ? አይ ምንም አልተፈጠረም ገኒ፣ ትንሽ ድካም ተሰማኝ። እሺ በቃ ተመለሽ። እንግዲህ አዲስ ነገር ካለ ደውለሽ አሳውቂ። እኔም ደግሞ ከተገኘች እደውልልሻለሁ። እሺ ገኒ ቻው። በቃ እሺ ቻው። ሰላም። ቆይ እዚህ ሰፈር የቆምከው ባሌን ሲገባና ሲወጣ ለመጠባበቅ ነው? ኧረ በለው ከቤትም ለካ ውጣውጣት ያለሽ። እኔ እኮ ቤት ተዘግቶብሽ ምናምን የምትይኝ ነው ይመስለኝ። ለካ የበርም ቁልፍ አለሽ ማለት ነው። ቆይ እዚህ ምን ትሰራለህ? ምን አገባሽ? ይህ እኮ መንገድ ነው። ሲጀመር ደግሞ የምጠይቅ ጥያቄ አይደለም የምጠይቅሽ። እና ደግሞ እዚህ ካገኘሁሽ አይቀር ልንገርሽ እንደ ሴት ሁኚ እሺ። አሁን ራሱ በድፍረት ወደ እኔ መምጣትሽ በጣም አስገርሞኛል። በጣም ስለ ሴትነቴ አንተ አትነግረኝም? ቆይ ስታወራ ትንሽ እንኳን አታፍረም? መከበር አልፈለግሽም መሰለኝ። አለዛ እጎዳሻለሁ። ኧረ እባክህ አልቀረብህም። አሁን ከዚህ አካባቢ ጥፋ። ባሌን የሆነ ነገር ለማድረግ አስበህ ከሆነ ግን አስቤ ከሆነ ምን ልታደርጊ ነው? እሱን እናያለን። አዎ ባልሽ የጀመረውን ክስ እስካላቆመ ድረስ መቼም ቢሆን እኔ ሳሚ ሰላም አልሰጠውም። እሱን እወቂ። ከባድ ነገር ነው የሚደርስበት። ተው እንጂ ታስፈራራለህ እንዴ? እመነኝ የእጅን ነው የምታገኘው። የኔ ናታን እንዲህ በቀላሉ የሚለቅሰው አይደለም። አንቺ እባክሽ ወደዛ ትሙጣ ሙጪ። ምንም አታመጣም። እኔን ተንበርክከሽ ይቅርታ የምጠይቅበት ቀን ሩቅ አይሆንም። ታያለሽ። እሺ ቆያን ወዴት ነው የምገባው? ምን አለ ባልናገር ይሻለኝ ነበር። ሱራ እንዴት ነህ? ደህና ነህ? እንዴት ነህ? ምን ሆነህ ነው? ቆይ አለቀልኝ እባክሽ። ምን ሆነህ ነው? ምን አጋጠመ? ቆይ ደግሞ ምንድን ነው የሚያልቅልህ? ከቤት እየወጣሁ ሳድር እናቴ በጣም እየተጨናነቀች ስለነበረ እውነቱን ብታውቅ እሷ ትረዳኛለች ብዬ ሁሉን ነገር ነገርኳት። ወይ ላክስቴ ሁሉንም ነገር ነገርካት? አዎ በእናትሽ ነገርኳት። በቃ ወይኔ ጉዴ! እና አስከፋታ? ቀላል አስከፋት እንዴ? እኔማ በቃ ያው ነገሩ መታወቁ ስለሚያቀር አስቀድሜ በነገራት ትረዳኛለች ብዬ ነበር። እሷ ግን እንዴት እንደጮችብኝ እንዴት እንደምታስፈራ ብታያት። ወይኔ የእውነት ግን መንገር አልነበረብክም እንዴ? ያረከው ነገር እኮ ቀላል አይደለም። ቆይ ምን ነክቶሃል? ሰኒ ደግሞ እንዴ ዞሮ እኮ መታወቁ አይቀርም አይደል እንዴ? ስለዚህ እንኳንም ነገርኳት። አለመናገር ደግሞ አልችልም። ከዚህ በኋላ ሁኔታዎች በጣም ያስፈራሉ። እንዴት ብዬ አይኗን እንደማየው ራሱ አላውቅም። በዛ ላይ ያለቀሰች ነው የሚሆነው። ወይኔ በእናትሽ ምን እንደማድረግ አላውቅም። አዎ ወይ በጣም ከባድ ነው። ግን አንድ ነገር አስቤያለሁ። ምን አሰብክ? አንቺ እንድትናገሪያት። ምን? እሺ እንዴት ነው? ቆይ አሁን ተረጋጋሽ። አንተ ልጅ ምን አድርጊ ነው የምትለኝ? እየተከታተልክ ጥያቄ አትጠይቀኝ። ልጅሽ አናዶሽ ነው አይደል? ለነገሩ ሚስተረኛሽ ምን ብሎ ያናድሻል? ምን እንደ ሴት ስር ብሎ ሲንሾካሾክ የሚውል ልጅ ነው ያለሽ? እንደ ወንዶችማ ወጥተህ ስራ ሲባል ይፈረጥጣል። እና እኔ ምን ላድርግ? ለምንድን ነው ለእኔ የምትነግረኝ? ልክ ነሽ እታዩ። ለነገሩ አንቺ ነሽ እንደዚህ እንደፈለገ እንዲሆን እያደረግሽው ያለው። ግን እመኝ የማይሆን ነገር ውስጥ ባገኘው ማለት ነው እኔን አያድርገኝ። ተወኝ አልከው እኮ አንተ ልጅ፣ እስኪ ተወኝ። ለማንኛውም ያኛው ክፍል እንዳይከፈት፣ ምንም አይነት ድምፅ ብትሰሚ እንዳከፍችው። ቆይ ማን ናት? ስለ ማንነቷ ባልሽን ጠይቂው፣ ያው ድፍረቱ ካለሽ ማለት ነው። ዘላ ምንድን ነው ያልሽኝ? ምን አልኩ? ዝም ብትይ ነው የሚሻልሽ።
ማለት ነው አንቺ አናግሬት ማለት? ቆይ ወንጀል ተባባሪ ልታረገኝ ነው እንዴ የምትፈልገው? መቼም እምቢ ልትይኝ አይደለም አይደለ? ምን ችግር አለው ሰንዬ? እሺ እኔ ካንቺ ሌላ ማን አለኝ? እንደዚህ አትበልሽ ሱራ። ቆይ አንተ የፈራውን ፊት እኔ እንዴት ብዬ ነው መጋፈጥልህ? ኧረ ሰኒ አክስትሽ አይደለች እንዴ? ደግሞ አንቺ እንዴት እንደምትወድሽም ታውቂያለች። መውደዷ ምን ዋጋ አለው በዚህ ጥፋት? ማለትም አሁን አንተ ልታጣላን ነዋ። ቀላል እኮ አይደለም ሱራ። በዛ ላይ እኔ እናንተ ቤት መምጣት የሚያስፈራኝ ያን ወንድምህን ላለማየት ነው። በጣም ነው የምጠላው። እንኳን አንቺ እኔም ግድ ሆኖብኝ ነው የማየው። ግን በቃ እባክሽን እቺን ነገር ብቻ አድርጊልኝ። አሊያ እኔ የተሳቅቄ ማሞቴ ነው። ጊዜው በሄደ ቁጥር ደግሞ የልጄ እናት ምርጫዋ ሌላ ሰው እየሆነ ነው። እውነቱን ስታውቅ አንተ መስመርጥ ይመስልሃል? እኔ እንጃ አይመስለኝም። በጣም ነው የፈራሁት። ኃይለኛ ነገር ናት። ደግሞ ሁኔታዋን ሳይው ከሌላ ሰው ያልጨረሰችው ፍቅር ነገር አለ መሰለኝ። ወይ ጉድ! ሳታስበው እኮ ህይወትክ እንደ ፊልም ተወሳሰበብክ። ለዚህ እኮ ነው እርጂ ማንም የለኝም መመለስ። እኔ እቺን ብቻ አድርጊልኝ። ቆይ እኔ ሁሉ ነገር ስትጠይቅኝ ይሻላል እንዴ የምልሽ? በፈጠረሽ ሰኒ። ግን ያንተ ያስፈራላ እንዴ? ከባድ እኮ ነው። ገባኝ። እኔ እኮ ቀላል ነው እያልኩሽ አይደለም። ግን በቃ አግዥኝና ነገሩን እናቅለው። ወይ ሱራ ምን አይነት ሰው ነህ? እሺ በቃ በጣም ነው የማመሰግነው። እሺ በጣም ነይ። በቃ አሁን ከዚህ አካባቢ እንጂ። እሺ እንዴ ማነሽ? እንዴ ምን ልታደርጊኝ ነው ደግሞ? ቆይ ተረጋጊ። እኔ ምንም አላደረግሽም። እኮ አንቺ ማነሽ? አንቺንም ይዘውሽ ነው? አይደለም የኔ ልጅ፣ እኔ የያዝሽ ሰው ባለቤት ነኝ። እንዴ ከእነሱም ጋር ሰው ይኖራል? ኧረ ቀስ በይ፣ ድምፅሽን ቀንሺ። ሰው ከመጣ ጥሩ አይደለም። ባይሆን እስኪ ንገሪኝ፣ ምንድን ነው? ምን ልንገርሽ? ምን አድርገሽ ነው እዚህ ቤት የቆለፉብሽ? ኧረ እኔ ምንም አላደረግኩም። እባክሽ ያለ ጥፋቴ ሊገሉኝ ነው። አድኝ እባክሽን። ሊገሉኝ ነው ስትይ ምን አጥፍተሽ? በኋላ ጠፋን። በቃ ሊገሉኝ ነው። እባክሽን በሴት ልጅ አምላክ ይዤሻለሁ፣ አስመልጭኝ እባክሽን። እኔ አምልጬ ብያዝ ራሱ እሷ ናት አልልሽም። እሺ የምሬን ነው። አይ የኔ ልጅ፣ እሱን እንኳን ማድረግም አልችልም። ሌላ የሚያስወጣ ቤተሰብ ምናምን የለሽም? ቢኖርስ በምን ያውቃሉ? እነሱ እኮ ያውቁ። ስልክ ላስደውልሽ እንዴ? ስልካቸውን ደግሞ በቃል ያላቀው። እንዴት አመሻሽ ገኒ? እንዴት አመሻችሁ? የት ነበራችሁ? እንደው አዲስ ነገር አለ? አየዋት የሚልም ሰው የለም እንዴ? አረ በጭራሽ ምንም ነገር የለም። አሁን ፖሊስ ጣቢያ አምሽተን መምጣታችን ነው። ውይ እቺ ደግሞ እስካሁን እያለቀሰች ነው እንዴ? አረ ሜርሲ እባክሽን አታልቅሺ እንዴ። ቆይ አልቅስሽ ልትሞቺ ነው እንዴ? የሆነ ነገርማ ሆናለች። ተይ እንዴ አይባልም። እስቲ መጀመሪያ ተረጋግተሽ ተቀመጪ። አዎ እኔ ቁጭ በይ ሜርሲ፣ መረጋጋት አለብሽ። አታልቅሽ አንቺ። እሷ ምንም አትሆንም። እሷ ሲጀመር የፈለገችበት ነው የምትንቀሳቀሰው። ለማንም ምንም ነገር አትናገርም። ስለዚህ መጥፎ ነገር ብቻ አታስቢ። እኔ አሁን ተቀምጪ። ነይ ራስሽን ለማረጋጋት ነው። ቆይ ይቺ ልጅ ከልቧ ነው እንዲህ የምትነፋረቀው? እኔ የምልሽ ገኒ፣ በቀልድም ቢሆን እሷ የምትሄድበትን ቦታ ላንቺ ነው የምትነግርሽ። እስኪ የሆነ ነገር ብላሽ ከሆነ አስታውሺ። ኧረ በጭራሽ ለእኔ ምንም የነገረችኝ ነገር የለም። ምንም የተነፈሰችውም ነገር የለም። ውይ ሲያናድ። በአሁኑስ እንደው ዝም ብሎ ጭንቀቱን ለቀቀብኝ። አይሽ እኔም እኮ እየጨነቀኝ ነው። በቃ ገለዋታል። አንቺ ደግሞ ረፊ፣ ሀዘንሽን በልክ አድርጊ። ምንድን ነው ዝም ብሎ መነፋረቅ? ገኒ ግን እኮ ቴክስት አድርጋልኝ ነበረ። ከዛ ግን ስደውል አይሰራም። በዛ ላይ ደግሞ እሷ ምንም ቢፈጠር ለእኔ ቴክስት ልታደርግልኝ አትችልም። ብታደርግ ራሱ አንቺ ነው ልታደርግልሽ የምትችለው። አይ በቃ ከባድ ነገር ውስጥ ገብታለሽ ማለት ነው እንጂ ማሉሊት ለማንም ቴክስት አድርጋ አታውቅም። በቃ ነገሩ ከባድ ነው።
ሱራ ምንድን ነው? እዚህ ምን ታደርጋለህ? ቆይ ምን ሆነህ ነው? አቤል እንዴት ነህ? ደህና ነኝ። ቆይ ምንድን ነው እያየሁት ያለውን ነገር? እዚህ ምን ታደርጋለህ? ቆይ ተረጋጋ፣ እናስረዳለሁ። እሺ አትደንግጥ። ምን ማለት ነው አትደንግጥ ማለት? አንተ እዚህ ቤት ሲጀምር ምን ታደርጋለህ? ወተን እንነጋገር። እዚህ አይመቸኝም። ለምንድን ነው የምንወጣው? እዚሁ ንገሪኝ። ቆይ እዚህ ምን ታደርጋለህ ሱራ? አቤል አትሰማኝም? እባክህን ችግር እንዳይፈጠር እንውጣ። ኧረ በፈጣሪ ይሄማ በህልሜ መሆን አለበት። እሺ እንውጣ። ሱራፊት ቆይ እዚህ ምን ትሰራለህ? በዛ ላይ የለበስከው ልብስ ምንድን ነው? ቆይ ምን እየተካሄደ ነው ያለው? ሱራ መልስልኝ እንጂ። ቆይ ምንድን ነው ነገሩ? ራሴንም እንጠራጠር እያደረግኝ ነው። ምንም አይደለም። እኔ ለአንተ ለጓደኛዬ ምን ላደርግ እችላለሁ ብዬ አሰብኩኝ። ከዛ በቃ ይሄ ሀሳብ መጣልኝ። አላሳመነኝም ሱራ። በጣም የማከብር ሰው ነው። ይህንን ታውቃለህ አይደል? ከአንተ ጋር ለማውራት መቆሜ ራሱ ትልቅ ክብር። አንተ በጣም ጥሩ ልጅ ነው፣ ግን አሁን እየዋሻኝ እንዳለ ነው እየተሰማኝ ያለው። እና እባክህ በቀጥታ ንገረኝ። ቆይ ሁሉ ነገር ምንድን ነው? አቤሎ በጣም ከባድ ነው። ምኑ ነው ሱራ? ቆይ ምኑ ነው የከበደ? ከሁሉም በላይ ያንተን ፊት አይቶ ለአንተ ማስረዳት። አልገባኝም። አይገባህም እኮ እንዲገባኝ አድርገኛ። ሳላስበው ተሳሳትኩ። በህይወቴ ውስጥ ልመልሰውን ብል ማልመልሰውን ስህተት ነው የሰራሁት። ምን አይነት ስህተት ነው? ቆይ አንተ ስህተት እዚህ ቤት ውስጥ ከመምጣት ጋር ምን አገናኘ? ያገናኘዋል። ትልቁ የኔ ስህተት ያለው እዚህ ቤት ውስጥ ነው። ማለት በቃ ሳያልቅልኝ ቶሎ ይችክ ልክፈታችሁ። ይኸውልሽ ስሚኝ፣ እኔማ ይኸውልሽ የምትኖሪው እዚህ ከሆነ እባክሽን አስመልጭኝ፣ እባክሽን እርጅኝ፣ እባክሽን ከዚህ አስወጪኝ፣ እባክሽን ይገሉኛል። በዛ ሄደሽ እንዳትቀሪ እሺ? እሺ በቃ ልክፈትላቸውና መለሳለሁ። አሁን ድምፅሽን አጥፍተሽ ዝም ብለሽ አርፈሽ ቁጭ በይ እሺ? ግን እባክሽ አትቆይ እሺ? ቶሎ ድረሽልኝ፣ ይገሉኛል። እሺ ዝም በይ፣ ድምፅሽን ቀንሽ ያልኩሽ እኮ። እሺ በቃ ሂጂ ሂጂ። ወይኔ ምን አለበት ሳይደርሱባት ባስወጣችኝ። ፈጣሪ ይርዳኝ እባክህ እባክህ። የኔ ስህተት እዚህ ቤት ውስጥ ነው ስትል አልገባኝም። አቤል ዛሬ መምጣት ምናልባት ለምክንያት ሊሆን ይችላል። ኧረ ተው ቀኝ አታድርገው እንጂ ዝም ብለህ በቀጥታ ተናገር። አቤል ምን መሰለህ፣ በቃ አንተ የታሰርከው በእኔ ምክንያት ነበር። የምትወዳት ልጅ ምንም አልተሳሳተችም። አዎ ተደፍራለች። ግን ደግሞ እኔም ራሴን አላውቅም ነበር። አጠገቤ ሲያት ኑሐሚን መስላ ታየችኝ። ምን እያልክ ነው? ተደፍራለች? እኔ ነኝ የደፈርኳት እያልከኝ? አቤል ተደፍራለች። ባለጌው ደፋሪ ደግሞ እኔ ነኝ። ምን እንደምልህ አላውቅም። ሱራ ቆይ እንዴት ሊሆን ይችላል? ቆይ እንዴት ሊሆን ይችላል? እንዴት ነው ጨክን የደፈርካት? እንደፈለጉ ቀሰኛ አቤል። እኔ ግን በዛ ሰዓት ራሴ ምንም አላውቅም ነበረ። ቆይ ያን ሁሉ ስቃይ እንደዛ ከሷ ጋር ስጣላ፣ አንተ ግን ስራህን ሰርተህ ጸጥ አልክ አይደል? ጭራሽ ይባስ ብለህ ደግሞ እስር ቤት መጣህ አስመሰልክ አይደል? በጣም ብዙ ሰው ክዶኝ፣ ብዙ ሰው ተስፋ አስቆርጦኝ ያውቃል። ያንተ ግን ለምንም የማይመች ነው። በቁም እየቀበርከኝ። አቤል የመከራከር አቅሙ የለኝም። አንተ ትክክል ነህ። ግን እንድታቅልኝ የሚፈልገው ነገር ሆን ብዬ እንዳላደረግኩ ነው። ቆይ እሷስ ታውቃለች? አታውቅም። ታዲያ እዚህ ምን ታደርጋለህ? ቆይ እንዴት እስገባ? እንደ ዘበኛው ሁኔታዎችን እያጣራ ነው። ማ አንተ ዘበኛ? አሁን
በቃ ሱራ፣ በቃ መልካም ህይወት። ይህን ነገር ግን መቼም እንዳረሰውሽ። አቤሉ ተረጋጋ እንጂ በአንድ ቀን ስህተት እኮ እኛ መጣላት የለብንም። ያጣለን የአንድ ቀን ስህተት አይደለም። እሺ የአንድ ቀን ስህተት የሚባለው ወዲያውኑ ብትነግረኝ ነበር። አሁን ግን ያወቅሁት በራሴ መንገድ ነው። ተው እባክህ አቤል። ጽዮን ልክ ነበረች። እኔ ግን ልጎዳት ነበር። ለማንኛውም ተንከባከባት። በአጋጣሚም ቢሆን ጥሩ ሰው ላይ ነው የወደቀችው። መልካም አቤል። አቤል ተረጋጋ። እንደው ምን አይነት ሁኔታ ውስጥ ነው የገባሁት ግን?